በጦርነቱ የተፈናቀሉ ኢትዮጵያውያን ጎዳና ላይ ሊወድቁ ነው ተብሏል። ሰላም እንደምላችኋል ክብራትና ክብራን የፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤያለሁ። በሊባኖስ በጦርነት የተፈናቀሉ ኢትዮጵያውያን ጎዳና ላይ ሊወድቁ ነው ተብሏል። በሊባኖስ ዳግም ጦርነት ያገረሸው በኢራን በሚደረገው የሂዝቦላ ታጣቂ ቡድን ዛሬ 2 ሳምንት ገደማ እስራኤልን ማጥቃት ሊጀምር ነው። ይህም ኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ መገደል በመቃወምና እስራኤል ኢራን በመደብደቧ ለመበቀል ነው። እስራኤልም በበኩሏ ሂዝቦላህን ቡድን ለማጥቃት በሚል ሊባኖስን እየደበደበቻት ነው። ህዝብም በብዛት ተሰብስቦ በሚኖርባት ደቡባዊ ሊባኖስ ቤሩት ላይ የሚሰነዝረው አየር ጥቃት የሰጉ 800,000 ነዋሪዎች ከቀያቸው ተፈናቅለዋል። ብዙዎቹም እርስ በእርስ ጦርነት ወደ ተጎዳችው ሶሪያ መጠጊያ እየፈለጉ ይገኛሉ። እንደ ሶሪያ ባለስልጣናት ገለጻም ጦርነቱ ከተባባሰ ካለፈው ሳምንት ሰኞ ወይም የካቲት 22 ቀን አንስቶ ሊባኖስ ከ78,000 በላይ የሶሪያ ስደተኞችና ከ7,700 በላይ የሊባኖስ ወደ አጎራባች ሀገር ሶሪያ ተሰደዋል። ኢትዮጵያዊቷ ሪማ ተፈናቅለን እዛው ሊባኖስ ውስጥ ጎዳና ላይ ከመወደቅን 2 ሳምንት ሊሞላን ነው ስትል ለዶቼ ቬለም ገልጻለች። ጎዳና ላይ የተጣሉት ኢትዮጵያውያን እንደተናገሩት ከሆነም ጦርነቱ የተጀመረው ቀን ነው። እዛ አካባቢ ሊመታ ነው ውጡ ተባልን። እውነት አልመሰለም ነበር። ከዛ እንደተባለው ተመታ ሲሉ በወቅቱ የነበረው ሁኔታም ገልጸዋል። አንድ ኢትዮጵያ አቆጣጠር ሊነጋ 9 ሰዓት አካባቢ ነው። ከዛ ልብስ ማልያዝንም እንዳለነው ተሰብስበን ወጣን ትላለች። እንደ ሊባኖስ ባለስልጣናት ገለጻም በሂዝቦላና እስራኤል መካከል ዳግም ውጊያ ከተቀሰቀሰ አንስቶም ከ630 በላይ ሰዎች ተገለዋል፣ ከ13,000 በላይ ቆስለዋል። ጦርነቱ የተባባሰ እንጂ እየተቀዛቀዘ አይደለም። የእስራኤል ጦር ባለፈው ሐሙስ እንዳስታወቀው ሂዝቦላ ከኢራን ጋር በጋራ በመሆን እስራኤል ላይ በሰነዘረችውና በእስራኤል ከባድ ባለችው ጥቃት 200 የሚጠጉ ሮኬቶችን አስወንጭፋለች። ሪማ ሆነች አብረዋት ጎዳና የተጠለሉት ኢትዮጵያውያን ሊባኖስ ውስጥ ህገወጥ ናቸው፣ 10 ሰዎች እንሆናለን ትላለች። ሪማም ከማዳም ቤት ጠፍተን አንድ ላይ ተሰብስበናል። ይሄ የቤት ኪራይ እየከፈልን እንሰራ ነበር። ይህ ነገር ሲከሰት ግን የሚያስጠጋን ሰው የለም በማለትም የምትገልጸው አስከፊ ሁኔታ ገልጻለች። ሪማና አብረዋት የተፈናቀሉ ኢትዮጵያውያን አሁን የተጠሉበት ጎዳና ላይ የጦር መሳሪያ ድምፅም ይሰማል። አያስተኛም፣ ያስፈራል ትላለች ሪማ። ኢትዮጵያውያኑ የተፈናቀሉት ከሂዝቦላ ታጣቂ ቡድን ሰፈር መሆኑ ደግሞ ሁኔታውን ይበልጥ ከባድ አድርጎታል። ሪማ እንደምትለውም ሰዎች አይደለም የውጭ ሀገር ዜጋ የሀገሩ ሰው በስጋት ነው የሚመለከተው። እኛ አሁን ያለነው ባህስታይ ነው የሚባለው ቤሩት ውስጥ ነን፣ ግን የሚመታው ለቀን የሚመጣው ዳሄ የሚባል አካባቢ ነው። አታስጠጉ የሚባል ወሬም አለ። ሰውም ይፈራል እንዳታስጠጉ ተብለዋል። እንኳን እኛ ለሀገሩ ዜጋም ከዚያ ሰፈር ለመጣ ነው ትላለች። ውጊያው ከተቀሰቀሰ አንስቶ ሁኔታዎቹ በሁሉም በኩል ማለትም በሊባኖስና እስራኤል ድንበር በኩል ተሰብስቧል። በእስራኤል ሰላማዊ ሰዎች ላይ ከሂዝቦላና ከኢራን በኩል ጥቃት ተሰንዝሯል። ይሁንና በእስራኤል በኩል ሀገሪቱ ጠንካራ መከላከያ ስርዓቶችና መጠለያዎች ስላሏት ጉዳት መጠነኛ ይመስላል። ሪማና አብረዋት የተፈናቀሉ ኢትዮጵያውያን ለጊዜው ከጎዳና ላይ የለሙ ነው የሚኖሩት። ይህ እስራኤል በኩል ከሀገሪቱ ጠንካራ መከላከያ ስርዓትና መጠለያዎች ስላሏት ጉዳቱ መጠነኛ ይመስላል እንጂ ሪማና አብረዋት የተፈናቀሉ ኢትዮጵያውያን ለጊዜው ጎዳና ላይ የለመኑ ነው የሚኖሩት። ለአላህ የሚል ሰው ነው የሚሰጠን። መንገደኛ ወቅቱ ረመዳን ነው፣ እንጾማለን። ክርስቲያኖችም አሉ። ለአላህ የሚለው ነው የሚሰጠን። ሌላዋ ኢትዮጵያዊ ሊንሳ ትባላለች። ቤሩት ነው ያለችው። ምንም እንኳን እንደ ሌሎቹ ከምታውቃቸው ኢትዮጵያውያን ጎዳና ላይ ባትወድቅም ከፍተኛ ስጋት ላይ እንደሆነች ግን ገልጻለች። የ2 ዓመት ልጅ አለኝ። እሷ ተሸክሜ ማዳም ቤት ገባው። ሳምንቴ ነው። ደካማ ታማም ቤት አለች። ሴትየቱ ደግሞ የ93 ዓመት አሮጊት እዚህ ተሳፍራ ሄዳለች። ስለ ጦርነቱ ቤት ውስጥ በቴሌቪዥን ነው የምንከታተለው። ጦርነቱ በዚህ ትንሽ ይርቃል፣ ድምፁ ግን ይሰማል። 200 የሚሆኑ የውጭ ዜጎች በቤተ ክርስቲያን የተጠለሉ ሲሆን ከእነዚህ ውስጥም በርካታ ኢትዮጵያውያን ይገኙበታል ተብሏል። ራሄል ከልጆቿ ጋር በአንድ የካቶሊክ ቤተ ክርስቲያን ውስጥም ተጠላ ትገኛለች። የነበርበት አካባቢ የሂዝቦላ ሰፈር ስለነበር የግድም ለቀን መውጣት ነበረብን ትላለች። ይኖርበት የነበረው አካባቢ እሷ እንደምትለው ሙሉ ለሙሉ ወድሟል። ራሄል በራሷ ዳግም ይኖርበት ወደ ነበረበት ቦታ ባትሄድም የልጆቿ አባት ግን አንዳንድ ነገሮች ከቤታቸው ማውጣት ከቻሉ የሚል ወደ ስፍራ ሂዶ ነበር። ቤታቸው ተመቷል፣ ምንም ነገር የለም። የልጆቹ ዶክሜንት እንኳን አላወጣሁም የምትለው ራሄል የሆነው ነገር በሁሉ ይከብዳል ስትል ገልጸዋለች። መጀመሪያ ህይወትሽን ነው የምታድኘው፣ ግን እንደ ሰው ከኋላ ሁሉም ነገር መጥፋቱ ከባድ ነው። በቤተ ክርስቲያኗ ወደ 22 የሚጠጉ ኢትዮጵያውያን እናቶች አሉ ብላለች። የሊባኖስ መንግስትም እስካሁን ለስደተኞች መጠለያ መስጠት የቻልነው 125,000 ለሚሆን ተፈናቃዮች ብቻ ነው። በቤሩት የምትኖረው ሰላማዊ ተስፋዊ ወይም ብዙዎቹ በሚያውቋት መጠለያ ሰላም እንደነገረችንም የኢትዮጵያ ማህበረሰብ የቆንጽላ ጽሕፈት ቤቱ ለኢትዮጵያ መጠለያ አዘጋጅቷል። ማህበረሰቡና ቆንጽላው ጽሕፈት ቤቱም ለህዝቡ የሚሆን መጠለያ አዘጋጅቶ የዛሬ ዓመት እንደነበር ሁሉ በሩ ክፍት ነው ብሎ ጽሕፈት ቤቱ ተናግሯል። እኛም በተለያዩ ግሩፖች መልእክት እያሰራጨን ነው። በእርግጥም ለወንዶች ነው ያልተዘጋጀው። በተረፈ ግን ሴት እህቶቻችን መጥተው መቀመጥ እንደሚችሉ በተደጋጋሚ ተናግረናል ትላለችም። እስካሁን 2 ወንዶች ብቻ እንደገጠሟቸው እና ለእነሱ መፍትሄ እንደተገኘ
አስረድታለች። ሰላም ሊባኖስ ውስጥ በህገወጥ የሆኑ ሰዎች ወደ መጠለያ መምጣት እንደሚችሉ ተናግራለች። ይህ ፍካት ለኢትዮጵያ ማህበር አባል የሆነችው ሰላም እንደገለጸችው እስካሁን ጦርነቱ ለጀመረ የሶስት ኢትዮጵያውያን ህይወት አልፏል። ወጣቷ የበጎ አድራጎት አስተባባሪ የምትመክረው ማስጠንቀቂያ ከተሰጣቸው አካባቢዎች ኢትዮጵያውያን ለቀው እንዲወጡ እና ወደ ተዘጋጀው መጠለያ በጊዜ እንዲሸሹ ነው። ቀድመው ነው የሚናገሩት። የሚሸሹበት አካባቢ አስቀድመው ልቀቁ በማለትም ያስጠነቃሉ። ቀድሞው ዜና ማሰራጫ ጣቢያ በ9 ሰዓት ይለቃሉ ትላለች ሰላም። እንደ የዓለም ጤና ድርጅት ከሆነ መካከል ምስራቅ አዲስ ጦርነት ከጀመረ ጊዜ አንስቶም በኢራንና በሊባኖስ በርካታ ክሊኒኮች፣ አምቡላንሶችና የህክምና ተቋማት ላይ ጥቃት ደርሷል። በጤና ተቋማት ላይ ኢራን 18፣ በሊባኖስ 23 ጥቃቶች ላይ ተመዝግቧል ትላለች። ክብራትና ክብራን የፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።